السلام عليكم ورحمة الله وبركاته. السلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬም እጅግ በጣም ወሳኝ የሆኑና አነጋጋሪ መረጃዎችን ነው ይዤላችሁ የቀረብኩት። ከዚህም ጋር በተያያዘ ሁለት አዲስ ረቂቅ አዋጆችና አዲስ መመሪያዎች መጽደቃቸውን ከሰዓታቶች በፊት አውቀናል። የመጀመሪያውና ዋነኛው ከዚህ በፊት ለወራቶች ያክል ተከልክሎ የነበረውን አዲሱን ረቂቅ አዋጅ በተመለከተ በግማሽ የሚፈቅድ ሲሆን ሁለተኛው ደግሞ ኢትዮጵያ ውስጥ ያሉ ነጋዴዎችን ሁሉ የሚመለከት አዲስ ረቂቅ አዋጅ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ መተላለፉን ሰምተናል። ሙሉ ዝርዝሩን እናደርሳለን። በተጨማሪም ከወርቅ ጋር በተያያዘ በዛሬው ዕለት ከመሬት እየተረጨ ህዝቡን እያንበሸበሸ ስላለው አዲስ አነጋጋሪ መረጃ ጨምረን ይዘናል። እንዲሁም ለዲያስፖራ ክፍት ስለመደረጉም አውቀናል። አዋሽ ባንክ መግለጫ መስጠቱንም ጨመር በማድረግ የሁሉንም አንድ ባንድ ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ይያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ከነጋዴዎች ጋር በተያያዘ አዲሱን ረቂቅ መመሪያ ወደ እናንተ በማስቀደም የሁሉንም አንድ ባንድ ወደ እናንተ እናደርሳለን። የግብርና ሚኒስቴር የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ9 በመቶ እንዲሁም ለአክሲዮን ማህበራትና ኃላፊዎቹ የተወሰነ የግል ማህበራት ደግሞ በተመሳሳይ መልኩ ጭማሪ የተደረገበትን ረቂቅ መመሪያ አውጥቷል። በዚህም መሰረት የቡና ላኪና ከዚህ ቀደም ይጠበቅባቸው የነበረውን 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዳዲግ ታቅዷል። በተጨማሪም አመልካቾች የአንድ አመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈልገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል የተደረገ ሲሆን ከማህበሩ መስራቾች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የአንድ አመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋል ይላል። ሚኒስትሩ ይህንን ያደረገው ዋነኛ ምክንያት በ2012 የወጣውን መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠበቅ የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነ ተገልጿል። ሌላውና አነጋጋሪው ረቂቅ አዋጅን በተመለከተ የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያ ማስተዋወቅን በከፊል የሚከለክል የህግ ረቂቅ ተሰናድቶ በሂደት ላይ እንደሚገኝ ተናግሯል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን እንደ ቴሌቪዥንና ራዲዮ ባሉ መገናኛ ብዙሃን ማስተዋወቅ በህግ ማገዷ ይታወቃል። የአልኮል አምራች ተቋማት በአሁን ሰዓት የተለያዩ ዘዴዎችን በመጠቀም ምርታቸውን እያስተዋወቁና ለበርካታ የማህበረሰብ ክፍሎች እየተደረሰ ነውም ተብሏል። ከነዚህ መካከለም የማህበራዊ ሚዲያ በብዛትና በተለያዩ ቴክኖሎጂዎችን እየተጠቀሙ እንደሆነ የተነገረ ሲሆን ይህንን እየተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ማስተዋወቂያን በተቻለ መጠን ለመታገድ ታስቦ የህግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ ምግብና መድኃኒት ባለስልጣን የህግ አገልግሎት ስራ አስፈጻሚ ፍሬ ሰላም የሱፍ ተናግረዋል። በኢትዮጵያ ምግብና መድኃኒት ባለስልጣን የተሰናዳው ረቂቅ ህግ ወደ ጤና ሚኒስቴር መላኩም ስራ አስፈጻሚዋ ጨምረው መናገራቸውን ረፋዱን የወጣው ሪፖርት አስነብቧል። በሌላው መረጃችን በደቡብ ዋልታ ግርር በረዶን ንጣፍ መካከል በሚገኘው ኤርባስ ተራራ አናት ላይ የሚንፈቀፈቀው እሳተ ገሞራ በቀን $6000 የሚያወጡ የወርቅ ጌጣጌጦችን ወደ ገጸ ምድር እያስፈነጠረ ህብረተሰቡን በወርቅ ያሳጠባቸው ይገኛል።
ይህ ወርቅ የሚፈልቅበት ስፍራ በ2017 እንደ አውሮፓውያን አቆጣጠር በተደረገ ጥናት 3794 ሜትር ከፍታ ያለው 138 በላይ እሳተ ገሞራዎች ከነዚህ መካከል 9ኙ ንቁ ማለትም በፍንዳታ ላይ ያሉ ገሞራዎች የያዘው ደቡብ ዋልታ ኤርባስ ተራራ የሮዝ ደሴቶችን ከፈጠሩት 3 እሳተ ገሞራዎች አንዱ ነው። በ1841 እንደ አውሮፓውያን አቆጣጠር በቀጠናው የተንቀሳቀሰው መርከበኛ ጂምስ እንደተናገረው በዚህ ደሴት በስሙ ሲሰየም ኤርባስም ከመርከቦቹ የአንዱን ስያሜ መያዙ ነው በድረ ገጹ ላይ የተገለጸው። እንደ አውሮፓውያን አቆጣጠር በ2013 ጀምሮ የሳተላይት መንኮራኩር ምስሎች የቀለጠ የአለት ሐይቅ ምስል ላይ ያልተለመዱ ጥቃቅን አብራቃዊ ነገሮችን በመመልከታቸውን ተከትሎ ጉዳዩ ትኩረታቸውን እየሳበው የአሜሪካ ተመራማሪዎች ወደ ስፍራው በማቅናት በሮዝ ደሴት አቅራቢያ በማርኩብ ጣቢያ ስፍራው በኤርባስ ተራራ አናት ላይ የሚፍለቀለቀው እሳተ ገሞራ ክትትል ማድረጉን ይቀጥላል። እንፋሎቱና የቀለጠ አለት የሚወናጨፍ አልፎ አልፎም ቋጥኝ አለት የሚወረወረው እሳተ ገሞራ ተቀላቅሎ አብረቅራቂ ነገሮችን ማለትም ወርቅን እያወጣም ይገኛል። በሌላ በኩል የሀገር ውስጥ የአጀንዳ ማሰባሰብ ከተጠናቀቀ በኋላ ዲያስፖራዎችን የሚመለከት አዲስ አጀንዳ መጀመሩ ተገልጿል። በመጪው ግንቦት 22 ቀን 2017 የሚከናወነው የትግራይ አሸንዳ የማሰባሰብ ሂደትን ጨምሮ ሌሎች ስፍራዎች ከተጠናቀቁ በኋላ በተለያዩ ሀገራት የሚገኙ ትውልደ ኢትዮጵያውያን አጀንዳቸውን እንዲያስገቡ የሚያደርግ የኢትዮጵያ ሀገራዊ ምክክር ኮሚሽን ለመናኸሪያ ሬዲዮ አስታውቋል። በተለያዩ ሀገራት የሚገኙ ትውልደ ኢትዮጵያውያን አጀንዳቸውን በመመልኩ ያስገባሉ የሚለውን አማራጮች በተመለከተ በማህበራዊ ሚዲያዎች ውይይት እየተደረገ መሆኑን የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ተናግረዋል። ዲያስፖራዎቹ በማህበር በግልና በሌሎች አማራጮች አጀንዳቸውን በሚያቀርቡት ሲሆን ኮሚሽኑ በምን መልኩ አጀንዳቸውን ይቀበላል የሚል በቀጣይ ውሳኔም እንደሚያገኝ መጠቆሙ ተገልጿል። ዲያስፖራ ኮሚሽኑ ገለልተኛ ነው ብሎ የሚያምነውን የገለልተኛ ፕሬዝዳንት ሁሉም በፈለጉት አማራጮች አጀንዳ የሚያስገቡበት ሁኔታን ለማመቻቸት ከኮሚሽኑ ጋር እንደሚሰራ ያመላከተ መሆኑን ተመልክተናል። ሌላውና የመጨረሻው መረጃችን አዋሽ ባንክ በዛሬው ዕለት የሐዘን መግለጫ አውጥቷል። የአዋሽ ባንክ የዳይሬክተሮች ቦርድ አባላት የሥራ አመራርና መላው ሰራተኞች በቀድሞ የአዋሽ ባንክ ፕሬዝዳንት አቶ ለይኩን ብርሃኑ ህልፈተ ሕይወት የተሰማቸውን ጥልቅ ሐዘን እየገለጹ ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንደሚመኙ ገልጸዋል። የቀድሞው የአዋሽ ባንክ የቦርድ አባልና የባንኩ ፕሬዝዳንት የነበሩት አቶ ለይኩን ብርሃኑ በአዋሽ ባንክ እድገት ላይ ጉልህ ሚና ከተጫወቱት የሥራ አመራር መካከል አንዱ ነበሩ። የአቶ ለይኩን ብርሃኑ የቀብር ስነ ስርዓት በነገው ዕለት ግንቦት 6 ቀን 2017 ከቀኑ 9 ሰዓት በቅዱስ ዮሴፍ ቤተክርስቲያን ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት እንደሚፈጸም ነው የተገለጸው። እኛም እንግዲህ ለወዳጅ ዘመዶቻቸው መጽናናትን እየተመኘን ለዛሬ ያዘጋጀሁት መረጃን ይመስላል። ቪዲዮን ላይክ ሼር አድርጉ። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።